ሌላ ኮኔክሽንም የለኝም። ስመጣ የምቀምጠው አንቺ ጋር ነው። ሌላ በቂ ነሽ አንቺ። ከኔ ጋር ራሱ የተዋወቅ ነው ከስንት ቀን በፊት ከቀጠሮ ቀን በፊት እኮ ነው የተዋወቅ ነው። ከዛ በፊት እኔ የሚገርምሽ ጆይን ራሱ ቲክታክን ጆይን ካረኩኝ አካውንት የተደረገው መቼ ነው? ላስት ፖስት የመጀመሪያ ቪዲዮ ፖስት የተደረገው አንቺ አካውንት ላይ መቼ ነው? በዚህ አመት ነው። እንዴት ነው እኔና አንቺ ከተዋወቅን ገና የቀጠረው ጌሚ በዚህ ወር ነበር ቀን 2 ከሳምንቱ በፊት ነው የተዋወቅ ነው። እሱንም ከጂጂ ጋር ጌም እየተጫወቅ ጂጂን ሰፖርት ስታረጊ አይደለ ነበር ይዛለ። ከዛ አፍተር ሃው መኒ ዴይዝ እኔ ሰፖርት አረግሽን ጊፍት ስትሰጪኝ በዛ አጋጣሚ ፎሎ ባካረኩሽ ነው ተዋወቅን። ፊት አውራሪ ይጠሩት ሳጂ ቪዲዮ አብና ያ ከዛ በኋላ በዛ ነው ማለት ሚኪን ሼር አድርጉለት እና ሚኪ አይደለ በአካል የሚያውቃት። ስለዚህ ሚኪ ይጣም ውሽዬንም ጥሯት። ውሽዬ አይደለች ዱባይ ላይ ማህሌትን በአካል ያገኘቻት ውሽዬንና ሚኪውልሽ ለአንቺ ብቻ ለአንቺና ለአንቺ ብቻ ፓስፖርቴን እልክልሻለሁ። ኦኬ ለአንቺ ብቻ ጠይቀውኛል። ለማንም አልክም። ለአንቺ ግን ደሆል ፔጁን የፓስፖርቴን ፔጅ እኔ ከ16 ዓመት የጀምረው ነው የኖርኩት ውጭ ነው። ምንም ማብራራት አያስፈልገኝም። ኤኒዌይ ግን አንዳንድ ሰዎች ለመሰለሽ ኮንፊዝድ ሊሆኑ ስለሚችሉ በተለይ የተበደለ ሰው ጭንቅላቱ ኮንፊዝድ ሊሆን ይችላል። እኔ ስለ ልጁ አሁን ሲለፈልፍ ስለነበረው ልጅ ሳይሆን ሚኪም ካለ ፋሲካም ካለች የተበደሉ ሰዎች ካሉ የተበደለ ጭንቅላት መጥፎ ነው ማለት አእምሮሽ ደጃቡ ይሰራል። እሷ ናት እንዲ ይላል ጭንቅላትሽ ይጠራጠራል። የተበደለ ሰው ነውና ማለት በደሉ ደርሶባቸዋል። ውስጣቸው ላይ የተበደሉ ሰዎች ናቸው። ይህንን ክሊር ማድረግ ፈልጋለሁ። እነሱ ሆን ብለው ሚኪና ውሽዬም ጥሯቸው ጋይስ። እነሱ ሆን ብለው ቲክታክ ላይ ጆይን ስላደረኩ የራሴ ነገር ይዤ ስለመጣው ይህ ፐርፊውሙ ምናምኑ የሆነ ኖ አይደለም አይደል ሳጂ እኔ ሰፖርት ስላደረግሽ ብቻ ነው። አንድ ነገር ልንገርሽ። ለእኔ ጊፍት ማሰጪ ማንም ዞር ብሎ አያይሽም። ማንም ያልሆንሽው እነሽ አይልሽም። እኔ ምቀኛ ብዙ ነው ለእኔ ሰፖርት ስላደረግሽ ሁሉም። ምክንያቱም በመጣሽ አንበሳ ዩኒቨርስ ምናምን ስትሰጪ እኔን ለእኔ እንደዚህ የሰጠ ሰው የለም። ስለዚህ ማናት ሴትዮ ብሎ ለእኔ ጊፍት የሰጠ ሁሉ ጀርባው ይጠናል። ኤግል ከዚህ በፊት ለእኔ መጥቶ ኤግል ስለሰጠኝ ብሄሩ ተጠና። እንደዚህ ነው ብሄሩ ተባለ፣ ተሰደበ፣ ተረገጠ፣ እንዲጠፋ ተደረገ። ለእኔ ሰፖርት ስላደረግሽ እንደዛ ነው የተደረገው። አሁን እኔ የምፈልገው ውሽዬና በአካል የሚያውቁሽ ሰዎች ፋሲካና ሚኪ ናቸው። ቪዲዮሽን አብሪ ፋሲካና ሚኪ ከዛ በኋላ ሀቅ እንዲወጣ ፈልጋለሁ። እኔ አንቺን ሆን ብዬ ሳፖርት አረግኩሽ እንጂ ጊፍት የሰጠችው ሰው የመጀመሪያ አንቺ አይደለሽም። አንበሳ ሰው አውርጃ ካለው የሌላ ሰው ማድረጊያ ካለው ቢግ ዲል አይደለም። ሰው ግን አንቺ ጋር ስመጣ ፐርፐዝ ነው የማደርገው። ሆን ብዬ አስቤበት ስለምወድሽ ኢንስፓየር ስለምታደርገኝ። በነገራችን ላይ አንዳንድ ሰዎች ሰውን ኢንስፓየር የሚያደርግ ወይ ደግሞ በጣም ትልቅ ሰው የደረሰ ዶክተር ቢሊየነር ይመስላቸዋል። እኔ አንቺ ቤት መጥቼ እነዚህ አሁን የማዳም ቅመሞች የሚባሉ ታሪካቸው ሲያወራ ራሱ ኢንስፓየር ሆናለሁ። በቃ አለ እኔ ጥሩ ቦታ ላይ እንኳን በሆን እነሱ ራሱ ኢንስፓየር ያደርጉኛል። ስለምወድሽ ስለማከብርሽ ሳፖርት አድርግሻለሁ። አሁንም ይሄ እወድሻለሁ በቃ በአጠቃላይ ማለት ነው ከሳፖርት በላይ። በተረፈ ግን የሚገርምሽ ዛሬ ላይፍ ከፍቼ ነበር። እሺ ቀን ላይ ማለት ነው። እኔ አልገባኝም። በነገራችን ላይ ትናንትና ሩም ከፍተው ስለኔ ሲያወሩ ነበር። አልገባኝም። ይሄ ሁሉ ችቶ ከየት መጣ? ይሄ ሁሉ ነገር ከየት መጣ? ብራንድ ያለው ይሄ የተሰረቀ ነው ሌባ ሲሉ እኔ አልገባኝም። እኔ ጋር ገብቶም ዛሬ ቀን ሲያወሩ ነበር። ላይፍ ከፍቼ ነበር። እነ ያንቺ እህቶች መተውልኝ ነበር። ጊዜ ደስታቸው አልገባኝም። ስቲል ነው አልገባኝም። ምንድን ነው የሚያወሩት? ለምን ሌብነት ነው የሚያወሩት እላለሁ እኔ እና አንዷ ደግሞ አስገብኝ እያለች ነው። ጉዳዩ አይመለከታትም፣ ግን ላስገባት አስገቢያት አብዬ ችግር የለም። እኔ ማስገባት የምፈልገው ፋሲካንና ሚኪ በአካል የሚያውቁሽ። እኔ በአካል ስለማላውቃት ሜላትን። ኧረ ሀሪባዬ እንዴት ነው የማይመለከተኝ? በመድኃኒዓለም እንደዚህ ስትቀውሱ እንደዚህ ሲሆን እንዴት ነው የማይመለከተኝ? ያልሆነ ሰው ነው ብለው ምክንያቱም እኔ ስለማውቃት ነው። ሜላት ማናት ጊዜ ያወኳት ጂጂ አንቺ ቢል የተጫወትን ለአንቺ ጊፍት ስትሰጥ ነው ራይት ስታመሰግኛት የዛን ኔ ተዋወቅ ነው። እዛ ወቀን ባር አልሆነንም። እኔ ያችኛዋንም አውቃታለሁ እኮ ሀቢባ ሜላትን እኮ አውቃታለሁ። እኔ ጋር እኮ ነበረች ድሮ። እንደ በደንብ ነው የማውቃት፣ በደንብ ነው የምንግባባው። ላይፍ ነበር የምትመጣው
የሚመጣው እኔ ጋራ? እኔ እኮ በኋላ ጉዴን ማለት እኔ ደሜ መራራ ስለሆነ ነው ዝም ያልኩት እንጂ ሜላትንም ሳጁንም በደንብ ነው የማውቃት። ሳጁ ቤቷን ውስጧን ባለቤቷን ምናምን የምታውቅ ጓደኛ ነግራኛለች። ሀጂ በደንብ ያውቃታል። ሀጂ መጥቶ ይመስክር። እኔም እንደዛው ጓደኛ ነግራኛለች። ከዚ ሜላትን ደግሞ አውቃታለሁ እኔ። እንዴ በፍጹም አይገናኝም። ግን የፈረደበት ፊሊተር አመሳሰለበት። ገባሽ? እውነትም የእሷንና የዛችኛና የዚችኛዋን ፎቶ ሲያደርግ አፍንጫቸው ምናምን ከእንደገና ደግሞ የፈረደበት ተጋሩ መሆናቸው ምናምን ተመሳሰለባቸው። ጋይስ ሁለቱም ይለያያሉ። ያችኛዋ ነበልባል ኦኬ፣ ፊቷን ሰርጀሪ ታሰራ። ይችኛዋ ቀስ ብላ የምትናገር ናት። ያችኛዋ እናቴ እሳተ ታውቂያታለሽ፣ አበባ ስታወራ ድምጻቸው ራሱ ይመሳሰላል። ግራ ገብቶኝ ሜላት ማህሌት ነው ስሟ አልያዝልኝም። ማህሌት እኔ የፀጉር ቤት ማስታወቂያ ሰርቼላታለሁ ዱባይ ላይ ፀጉር ቤት እያላት። የሰራሁላት ደግሞ በሚኪ ነው፣ በሚኪ ፌብራሪ ነው። እሱን ያገናኘኝ የከፈለኝ እሱ ነው። ከእሱ አካውንት ክፍያ የተፈጸመው ለምን እሱ ነበር የእሷ ጉዳይ አስፈጻሚ። እና የዛን ጊዜ ስለ ፀጉር ቤቱ ስታስረዳኝ የላከችልኝም ቮይስ ዋትሳፕ ላይ ገብቼ ድምጿን ሰማሁና የሳጂን ድምፃቸውን እንኳን ይህን አልተጠራጥሬ ለማመሳሰል ናት ሲሉ ግራ ገባኝና ኢየሱስ እኔ መጨረሻዬንማ እኔ በደለኛውን በዛ እኔ እግዚአብሔር ምስክሬ ነው። ምን ውስጥ እንደገባችሁም አላውቅም። እኔ በቃ ይሄ ቲክቶክ እባካችሁ ምን መሰለሽ ጂጂ፣ እኔ ቆንጆ አሁን ይሄ ነገር ክሊር መሆን አለበት። ለምን መሰለሽ ክሊር መሆን አለበት የምለው እኔ ወይ ፈርቼ ወይ ምናምን ሳይሆን እኔ የተበደለ ሰው መጥፎ ነው። በደል ተፈጽሞባቸዋል በዚህ ሴት ማህሌት በተባለችው ዋሪ ያላቸውን ብር አዋጥ ምን ብለው ያሉ ሰዎች ናቸው። እና የተበደለ ሰው ደግሞ እንትን ነው እንዲህ ስትዩ በደሉም ስላለ ይመስለዋል። እኔ ቲክታክ ላይ መቀመጥ አይቀርም። እኔ ኮንተንት ይዤን የመጣሁት እኔ ሽቶ ኮሌክት አደርጋለሁ። የሚገርምሽ ጂጂ ትናንትና ራሱ የሆነ ኦሮሞ ሲሰድቡኝ ነበር። እኔ አልገባኝም። ዛሬ የሆነ ርሙስ ገብተው ሌባ ምናምን አሉ ሲሉ እኔ አልገባኝም። ምንም ከኔ ጋር ደግሞ ብዬሻለሁ። በቃ ባለፈው ጊዜ ስድብ አዎ ስትዩ ነው። ባለፈው አውርተናል አይደለ? ዛሬ ራሱ መጥተው እኔ ላይቭ ላይ ከፍቼ ከእህቶቼ ጋር ያወራ ቆንጆ ሽቶዎች የሚቀጥም ሰሞኑን ደግሞ በጣም አዳዲስ ብራንድ የሆነ ሽቶዎችን እየከፈትኩ ሪቪው እያደረኩ ምናምን ስል ይህ ሁሉ እኮ አንቺ ሰርቀሽ የገዛሽው ነው ተብሎ ተጻፈ። እኔ ደግሞ ምን አልኩኝ? እንዴ ምን ችግር አለ ብሰርቄስ ዋናው እኮ ምናምን ብዬ አላያያዝኩትም ከዚህ ጋር ታውቂያለሽ። ይሄ ሁሉ ብራንድ ይሄ በቀደምለት አንቺ ጋር ሆኜ ራሱ ያወጣኋቸው ልብሶች፣ ቦርሳዎች ራሱ ተሰርቆ የተገዛ ነው ይላሉ ማለት ነው። እኔ አልገባኝም ምን እንደሆነ። አሁን ልክ ላይ ልሽ በእናትሽ ጋር እየደወለ ነው። አረ ሀቢባ ደግሞ እንዲሁ አረ ሀቢባ በመድኃኒዓለም ጂጂ እኔ ሚኪና ውሽዬ በአካል የሚያውቋት ሰዎች መጥተው እነሱ ድምጿንም ሰምተው መልኳን የማይተው እነሱ ናቸው መመስከር። ኧረ እሷ በየቀኑ ነው የምትወጣው፣ መንጣት አለባት። በየቀኑ ነው የምትወጣው። ግን እነ ሚኪና በአካል የሚያውቋት ብቸኛው ማህሌትን በአካል የሚያውቃት ብቸኛው ሚኪና ብቸኛዋ ውሽዬ ዱባይ ላይ አብረው ምሳ የሚበሉ ቡና የሚጠጡ ከማህሌት ጋር ውሽዬ ናት አደለ? ውሽዬ ትምጣለን፣ ሚኪ ፊት አውራሪ ይምጣ፣ ቪዲዮ ታብራሳጂ፣ ከዛ ይዋት በፊት ለፊት እና ድምፅ ለኔ እንደዚህ እንትን ተብሎ አልፈልግም። በትክክል ሀቁ ግልጹ ፍርጥርጡ መውጣት አለበት። እውነት መውጣት አለበት። ገባሽ? እኔ ከሳጂ ግን ያልጠበቅኩት ነገር ሳጂ ምን እንደሆነ ታውቂያለሽ? እኔ ድሃዋ አይደለም አንቺ ሀብታማ፣ እኔ ድሃዋ ማንም አባቱ ቢጠራኝ የትም አልሄድም። ሞዴሬተሮች ዋትሳፕ ላይ ሼር አድርገው ሺዝ ኤክስፕሌኒንግ ሀርሰልፍ እዛ ጋር ሲሉ ለምን መሰለሽ ተረሽ አደረጉኝ ነው ዋይ ቢኮዝ ምንም የሌለበት ሰው ሄዶ ማንም ጋር ራሱን ኤክስፕሌን አያደርግም። ኤክስፕሌን ያደርኩ አልነበረም። አገባቢ ይኸውልሽ እኔ ስገባ መጀመሪያ ላይቭ ላይ ካለሽ አንቺ ጋር ነው የምመጣው። ስገባ ግን ቅድም ራሱ አንዳንድ ጊዜ ያለለ ሰዎች መጥተው እኔ ቤት ስከፍት ኔጌቲቭ ኮመንት አይቻላቅ። ይህን 2 ቀን ግን እያየው ነው ሌባ ይላል ሰው እና ምን አላገናኘሁትም ስቲል አልገባኝም። እና ዛሬ ቀን ይህ ሁሉ ልብስሽ ብራንድሽ አንዷ መጥታ ምትለኛለች እስኪ ቦርሳሽን እና ምናምን አሳይን አለች። እኔ ሀቢባ ቤት አሳይቻለሁ፣ አላሳይም። ቦርሳ አላሳይ፣ ዳይመንድ አላሳይም፣ ወርቅ አላሳይም። የኔ ኮንቴንት ሽቶ ነው። በቃ ሀቢባ ቤት ታይቷል፣ አልቋል። እና ስለ ሽቶ እናውራ ስል ግር ብለው መጥተው ከስር ሌባ በስርቆት የተገዛ ገንዘብ በብር ምናምን አልገባኝም። ከምን ላገናኘው አልገባኝም። ልክ ስገባ የኔ እንትን ስላለው መሰለኝ አንቺ ጋር ልገባ ስል እሱ ቤት ገባ። አውቶማቲካሊ የእንትኑ የቲክቶክ አልጎሪዝሙ አመጣው እኔ ጋር ግብት አልኩ ማለት ነው። ስገባ ያኔና አንቺ ፒክቸር አለ። ሀቢባ ብላለች ነው ሀሳጅ መተለሽ ሀቢባ ብላለች ናት ብላለች ሲለኝ
ማዳመጥ አለብኛ። ምንድን ነው እየተባለ አሁን ሀቢባ ተባለ፣ ስሜ ተጠራ፣ ሌብነት ተመጣ። ምንድን ነው ሀቢባ የሆነ ነገር ሁና ነው? ምን ተፈጥሮ ነው? መስማት ጀመሩ። ከዛ ስሰማ ነይ ግቢ ግቢ ብሎ ገባኝና ማህሌት ነሽ አይደል ሲለኝ፣ አዎ ማህሌት ምንድን ነው አልኩኝ። ማወቅ ፈለኩ። እንዴ ማወቅ ትፈልጊያለሽ እኮ ምንድን ነው? እኔ እሱ ልጁንም አላውቀውም፣ ሰምቼው አላውቅም። ማዕት ህዝብ አለ፣ ሀቢባ ይባላል፣ ሀቢባ ብላለች ይባላል። ከዛ ስሰማ ፓስፖርትሽን አሳይኝ ሲለኝ እንደ ከዛ ገባኝ። ግን ምን መሰለሽ የሰማሁበት ምክንያት ለምን ሰማሁ መሰለሽ? የእሱ ኢሹ ብቻ ቢሆን እኔን እንዲያርግሽልኛል ብሎ ቢሆን አልሰማውም ነበር። በጀርባ ግን እንባቸው የፈሰሰ ሰዎች፣ የተሸወዱ ሰዎች፣ ያለቀሱ ሰዎች አሉ። የሰማሁትም ለዛ ብዬ ነው። እኔ አሁንም ፓስፖርቴን የማሳየሽ ለአንቺ ለዛ ብዬ ነው። ክሊር መሆን አለበት። እኔ ሰዎች አሁን ለምን የተበደለ ሰው መጥፎ ነው። እኔ ደግሞ እንዳልኩሽ ከአንቺ ጋር እመጣለሁ፣ ጊፍት እቀጥላለሁ እንዳልኩት። ኦኬ ይኸውልሽ ሳጁ አንድ ጊዜ እኔም የራሴን ነገር ልናገር እና የሚጠቅማችሁ ከሆነ ማህሌት ማለት በጣም ጥርት አድርጋ ምንም አይነት ኢቨን አክሰንታቸው ራሱ በጣም ነው የሚለያየው። እኔ ማህሌትን ዛሬ ሳይሆን ማውቃት ረጅም ጊዜ ነው። መጀመሪያም ሀብላ የምትገባው እኔ ጋር ነበረ በብዛት። በነገራችን ላይ እግዚአብሔር ይስጣችሁ ከኔ ገብታችሁ ነው ሌላ ቦታ ምስክርነት ብቁ አይደለም ግዴታ ትችያለሽ። ኖ አውቃታለሁ እኔ ጋር ኖ ፌስ ቱ ፌስ በድምፅ አይደለም። ልክ እንዳንቺ እንደዚህ ቪዲዮ ከፍታ ለብቻችን እናወራ ነበረ። በአካል አይባልማ ማለት ኦኬ። ግን እኔ ራሴ ማለት እኔ ታግኝቻት ኢትዮጵያ በአካል ያገኛት ሚኪ ፊት አውራሪ ነው። ዱባይ ላይ በአካል አብራት የበላች የጠጣች ቤቷ የሄደች ውሽዬ ናት። ትክክለኛ ምስክርነት ማለት ሳጂ ቪዲዮ አብርታ፣ ውሽዬ ቪዲዮ አብርታ፣ ሚኪ ፊት አውራሪ ቪዲዮ አብርቶ እንደዚህ ፊት ለፊት እያዩት ናት አይደለችም እንዲመሰክሩ እንጂ በእንትን የሚያውቃትማ እኔ የራሴ ልናገር። እኔ እኮ በጣም ከሳጁ ጋር እኮ ምግባባው እንዲህ ዝም ልበላት እያዩዋትኝ ሀቢባዬ። እኔ እኮ ዘልዬ እኮ የመጣሁት እኮ እንደ አትሊስት እንደም የሚያዳምጥ ካለ እስከ መቼ ነው ሰው እንደዚህ የሚሳደደው? ከአንቺ ጋር ያለባቸው ችግር ከአንቺ ጋር ነው። አሁን ከአንቺ ለእኔ ምናልባት የሆነ ነገር ጊፍት ስለሰጠችኝ ነው ስትይ ኦኬ፣ አሁን ኦኬ የሆነ ጠላት ሊኖር ይችላል። ይሄ ችግር አለ። እኔ ግን የምለው ምንድን ነው ሳጁዬ፣ እኔ እግዚአብሔር ምስክሬን ነው። ይቅርታ በቃ እኔ ለእንደዚህ አይነት ሰዎች ይቅርታ ነው የምላቸው። ይሄ በጣም የቀወሰ ፕላትፎርም እየሆነ ነው ያለው እና አንድ ሰው ደግሞ ሳታጣሩ ያ ሰው ነው ማለት ደግሞ በህግም ያስቀጣሉ። ነገም ቢሆን ትጠየቁበታላችሁ። ፓስፖርት ደግሞ የሰውን ዶክሜንት አውጥታችሁ አሳዩን አይባልም። የምትለዩባቸው ብዙ መንገዶች አሉ። እኔ ግን ልልሽ የፈለጉት ሀቢባ ምንድን ነው ይሄ የፈረበት ፊሊተር አንድ አይነት አርጎን እዛ ጋራ ልጁ ራሱ ተሳስቷል፣ እየተሳሳተ ነው ያለው። ታውንድ ብዬ እሱንም ለመቆጣት በጣም ስለምቀርበው ለማናገርም ለመቆጣት ነው የገባሁት። የእውነት ከሆነ ግን ድምፄ እምቢ ያለኝ አልሰማል እና አም ሶሪ እናንተ ሄዱበት በቃ። እኔ ግን ሳጁዬ ሌላ ናት፣ ማሌት ሌላ ናት። በጣም ብዙ የማይገናኝ ሰው አይደለም። እኔ ፊሊተር ሳይመጣ በፊት ነው እኛ የምንታወቀው። ገባሽ ሀቢባ? የዛሬ 4 ዓመት ፊሊተር የመጣው አሁን እኔ የዛችኛን የድሮ አካውንቴ በኖረና አንቺ ሳጂን ነው ማንን ነው የዛሬ 4 ዓመት ምታ ሜላትን ማህሌትን ማህሌት አገር ቤት ነግሬያታለሁ። ከሀገር ቤት እኔን ተገናኝተን አናውቅም። ልክ እንዳንቺ ነው። ታጁን ደግሞ በቪዲዮ ላይፍ አይቻታለሁ። ገባሽ? እነዚህ ላይ የገባች ምናምን ሽኝም እንዲህ በቪዲዮ ላይ ገብቼ ቃለሁ እኮ አይቶኛል። ግን በቃ ሳጁያም ሶሪ ሄዱበት እናንተ ነው እና ግን ምን መሰለሽ እኔ እኮ አሁን ልጁ የራስ ጉዳይ ብዬ እኮ ልተወው እችላለሁ። ግን አሁን ምን መሰለሽ እኔ የሚያሳስበኝ ልጁ አይደለም። አሁን አንዲት ነጃት የምትባል ገብታ ናት አለች። ሰው ናት አለ። ስለዚህ እኔ አንቺ ጌም ላይ እመጣለሁ እኔ አለሁ በቃ አለሁኝ፣ አልሄድም። ኦልሬዲ ገብቻለሁ። የራሴ ነው እሺ ጌም አይመጡት። ስለዚህ በቻው ሂጅበት። አንቺ እንደሆነ አይደክምሽም? ሂጅበት። እኔ እንደዚህ አይነት ነገር ኖ ጂጂ ይኸውልሽ እኔ ምንም ነገር ብዬ ሸፋፍኜ ማለፍ አይደለም የምፈልገው፣ ሀቅ እንዲወጣ ነው የምፈልገው። ስለዚህ እኔ የምፈልገው ሀቅ የሚወጣው አንደኛ ሚኪ ፊት አውራሪና ውሽዬ ማህሌትን በአካል የሚያውቋት ሰዎች መጥተው እዚህ ጋር ቪዲዮ አብርተው ሳጂ ቪዲዮ አብርታ እያዩት ድምጿን እየሰሙ ደጋግማ አውርታ ድምጿን ሰምተው ናት አይደለችም ኮንፈርም እንዲያደርጉ። እኔ ያለ ማስረጃ የሰው ምስክር አልስማም። ኢየሱስን በቃ በሉ ቻው በሉ። እግዚአብሔር ይስጥልኝ ሀይዋዬ ቻው ቻው። ሳጁ ያም ሶሪ በጣም ይቅርታ። ኖ ስኖት ፋልት አትሆን ኖ ፕሮብለም። ሳጂዬ ምን መሰለሽ ይሄ ለአንቺም እውነታው መጥራት አለበት አይደለ? ለአንቺ እውነታው መጥራት አለበት። ቪዲዮ አብርታሽ ሚኪና ውሽዬ በአካል ማህሌትን በደንብ የሚያውቋት ሰዎች መጥተው
አውርተሻቸው እነሱን ታወሪያቸውና ፊት ለፊት አሁን እነሱ እንደሚሉት ማህሌት ሆነሽ ሰርጀሪ ተሰርተሽ ከሆነ አይን አይቀየርም አይደል? አይን ላይን ትተያያላችሁ ከሚኪ ፊት አውራሪ እና ከውሽዬ ጋር ገባሽ? እንጂ የሆነ ሰው መጥቶ እዚህ ጋር 6 ዓመት አውቃታለሁ 4 ዓመት አውቃታለሁ ስላለ በቂ አይደለም። እኔም ልጁ ጋር ሂጅ ያዳመጥኩት የሰዎች ብር በልተሽ ምናምን ሲል ነው እንጂ እኔ እንደዚህ አይነት ቦታ አልገኝምም አልሰማውም ነበር። አሁንም ዘግቼ ወጣ ነበር። ግን ምን አሰብኩ መሰለሽ? የተጎዳ ሰው የተበላ ሰው ውስጡ ቁጭት ያለበት ሰው ያምናል። በቃ አሁን እኔ ዝም ብዬ ወደዚህ የራሱ ጉዳይ ምናምን ብዬ ብሄድ ያምናል። እኔ አንቺ ጋር ይችዋለሁ ከአንቺ ጋር የሚጫወቱ አይደለም ከኔ ጋር የሚጫወተው ነው ከአንቺ ጋር የሚጫወተው በጣም ሪስፔክት የማደርገው ልጅ ነው። ማናት አንዷን ደግሞ አሁን የጠራሻት ውሽዬ ስማ ውሽዬ ፋሲካ ነው ትክክለኛ ስማ። ፋሲካ በጣም ደስ የምትል ሰው ናት። አይቻታለሁ የተወሰነ ጊዜ። ስለዚህ መሰለሽ እኔ በአካል ስለማላቃት ማህሌትን በቪዲዮ ስለማላቃት እኔ ቪዲዮ አይቻት ስለማላቅ እኔ ቤት ቪዲዮ አብርታ ስለማታቅ እኔ ቤት ማህሌት እርዳታ ስትሳተፍ ገስት ገብታ ቃል ገብታ ውርድ ነው የምትለው። ጊፍት ነው የምትሰጠኝ። ገስት የምትገባው እርዳታ 50 ሺህ ብር ለከሌ የሆነ ነገር ልትል እንጂ ተመሳሳይባቸው ገባሽ? ድንገት መጣውኝ ነገሮችን አወራረድኩኝ ስጦታ ምናምን ሰጣጣው እና የተሰረቀ ብር ነው ብላ አስቡ ሰዎች። ሰው ሁሉ ብር ካለው ሰርቋል ማለት አይደለም። እሺ አይደለም። በቃ ሰው ደግሞ ለሚወደው ይሰጣል፣ ደስ ላለው ነገር ይሰጣል። ሰርቋል ማለት አይደለም። ዝም ብላችሁ አኪዝ ሰው አይደረግም። ከመሬት ተነስታችሁ ግን እኔ ምንም ችግር የለብኝም እኔ አኪዝ ቢደረግ ምንም ኖ ፕሮብሌም። ግን እንደሱ እንዲጠራላችሁ ፈልጋለሁ። ለነ ሚኪ እና ለነ ውሽዬ ሲባል እኔ ቪዲዮ ከፍታለሁ። ፊልተርም አላደረኩም። እኔ ላይፍ ስገባ ፊልተር አልጠቀምም፣ ስቀርጽ ብቻ ነው። ስለዚህ አሁን ደግሞ ስገባ ፊልተር አልጠቀምም። እሺ ናቴ በጣም እንዳመሰግነው እየደወልኩላቸው ነው። ችግር የለም። እዚህ አንቺ ቤት አይደል እንደማመሸው አለው። ግን እኔ ሳልሆን አሁን አስበሽዋል። ግን የሚያሳዝነው እኔ አሁን አይደለሁም ማለት ከዛ ምን ሊሆኑ ነው? ምንድነው እኔን የሚክስም ገባሽ? ምንድነው አሁን ለምሳሌ አንድ ሰው ብድግ ብሎ ወይ መጥቶ ረጋ ብሎ ማናገር ሲቻል፣ አሁን ለምሳሌ አንቺን ያውቃለሁ አይደለ? አንቺ ጋር መጥቶ ሀቡዬች አንቺ ጋር የምትመጣው ልጅ እንደዚህ መሰለችን እና አጣሪልን ተብሎ መጠራት ሲገባው እኔ ችግር የለብኝም። እኔ ስሜ ጠፋ ስሜ ያልጠፋ ምል ሴት አይደለሁም። እኔ ከቲክታክ ጋር ለሆቢዬ ነው እንጂ የምመጣው ከዚህ ጋር ምንም አታችመንትም። እኔ ከህዝብ ጋር ራሱ አታችመንት የለኝም። በእውነት ክፉ አታናግሩኝ። ግን እንደዚህ ብላችሁ የሰውን ስም አጥፍታችሁ ከዛ በኋላ እኔ ሳልሆን ስቀር እሱ ቤት 5,000 ነበር፣ አንቺ ጋር 10,000 ነበር። ምንድን ነው የሚክሰኝ? ከዛ በኋላ ስኔስ ምንድን ነው? ከዛ እሺ እኔ ሆም የምደነግጥ ምናምን ቢሆን ፌር አይደለም። አንድ ነገር ስትጠረጥሩ መጠርጠር መብታችሁ ነው። ኦፍኮርስ መጠርጠር አለበት፣ ወንጀለኛ መያዝ አለበት። ግን ሀቡ ጋር ስለሆነ የምታውቁኝ ሀቡ አትሊስት ሀቡ ጋር ነው የምትመላለሰው ብላችሁ ሀቡ ጋር ሄዳችሁ ሀቡ ይችን ልጅ ከገሌ ከተባለው ጋር ይመሳሰላል እና አንቺ አጣሪልን ተብሎ የሆነ ቦታ ላይ ዋትሳፕ ሆነ ምናምን ግሩፕ ከፍቶ ፓስ ከተፈለገን ፓስፖርት አሳይቶ ሲጀመር ቴንኪዩ ይቅርታ ስላቋረጥኩሽ። ስማርት ሰው ቢሆኑ ኖሮ መጀመሪያ ማድረግ ያለባቸው እኔን በውስጥ ሀቢባ ሳጂ የምትባለው ማህሌት ሳትሆን አትቀርም ጠርጥረናል አጣሪ ብለው እኔ በሙድ እንዳጣራ በሙድ ፓስፖርት እንድቀበልና ጉዳዩ እንዳጣራና አንቺ ለህግ እንድትቀርቢ ነው መሆን የነበረበት እንጂ የማንም ቀጠሮ ጌም ለማድመቅ ላይቭ ከፍቶ ሌላ ጊዜማ ወንጀለኛን ለመያዝ ላይቭ ላይ አይደለም በውስጥ ነው የሚሰራው ይባላል። አሁን ይቺ ማህሌት ከሆነች እንድትሸሽ ነው እያደረጋችሁ ያላችሁት። እውነት ማህሌት ከሆነች እና በህግ እንድትጠየቅ ከፈለጋችሁ እኔም በውስጥ ጠይቃችሁኝ እኔ በሆነ መንገድ እንዳጣራ ነበር። አሁን ማህሌት ከሆነች እንድትሸሽ መንገድ ሰጣችኋት ማለት እኮ ነው። የሆነን ሰው ስጠረጠሩና ማንነቱን ማጣራት ስትፈልጉ ውስጥ ለውስጥ ነው የምትሄዱበት። ልክ ስትይዙት ነው ስታጣሩ አደባባይ አምጥታችሁ የምታፈነዱት። አሁን እሺ ይህና ምንኪ እየጠበቅኩ ነው። እውነቱ እንዲወጣ ፈልጋለሁ እኔ እንዴ ሀቦኔ ፈልጋለሁ። ራሱ አንቺ ብቻ ሳትሆኝ ቴንኪው ኔ ቆንጆ። እኔ ይህንን ነው ለጂጂ የሚያልኳት እኔ እንዲወጣ ፈልጋለሁ። ለምን ነፃነት እንደዚህ አይነት ሰዎች ተደባብሶ ቢቀር የእኔ ነፃነት ነው የሚወሰደው፣ የእኔ መብት ነው የሚነካው። ምክንያቱም ያልሆንኩትን ነሽ ተብዬ ማህተም ተመቶብኛል። ሚኪን ቀጥታ ደውልለት። ቆይ አንዴ ዋትሳፕ ኦንላይን የለም ቮይስ ባለግም ደውል ምንግ እያለልኝ አይደለም። በቀጥታ ስልኩ ልደውልለት ኦንላይን አይደለም።
ፋሲዬ ሀቢባ ነኝ። ስፒከር ነኝ። ላይቭ ላይ ሆኜ ነው ማወራሽ። ወይ ውሽዬ፣ አቤት ሀቢባ ነኝ ከካታር አቡዬ ቀጥታ አረቆይ ልግባል እኮ ነይ። ላይቭ ላይ ፈልጌሽ ነውማ። እሺ ማርዬ፣ እሺ አሁን ፕሊስ። እሺ አርጀንት ነው። እሺ እሺ ማለሽ ሚኪ ቀጥታ ስልኩ ዝግ ነው። ምን የሚኪ ቀጥታማ አለኝ። ውሽዬ እንደወልኩ እኮ የሚኪ ቀጥታ ነው ያስገባል። ዳታ የላቸውም በኢማራት ምድር። المشترك الذي تحاولون الاتصال به لا يمكن الوصول إليه. የሚኪ ስልክ ቀጥታው ዝግ ነው። She's not believe me, Habu. Yeah, I believe you, but I want to prove it for them. May I please have paper? Yes, mommy, you can have. ብልነት ደስ ይለኛል። በቀደምም አውርቼሻለሁ። ላይፍ ህይወት ተነጻጻሪ ነው። የሰው ልጅ ያለውን ነገር ባንድ ይችላል። ስታጣሩ ግን አንድ ሰው ኦኬ ስታደጉ ሰው ድንገት መጥቶ የሁሉ ሽቶ ከየት መጣ እንዴ? ወይ ደግሞ እንዴት መጥተሽ ደግሞ በአንድ ጊዜ ልጁ ምን አለኝ፣ ያ ሁሉ ጊፍት ሰጥተሽ 31 ሌብል ላይ በአንድ ጊዜ እንዴት ገባሽ? ለምን 40 ላይ አልገባም? የራሴ ብር ነው። ምን ከዚህ ጋር ከሴትዮዋ ጋር ምንድን ነው የሚያገናኘው? የጆሮ ጌጣቸው አንድ አይነት ነው። የጆሮ ጌጥ አንድ ብቻ ነው እንዲህ በአለም ላይ ያለው አንድ ብቻ ነው። በእውነት እኔ እኮ ምንም ደንታ ስለማይሰጠኝ ሀቡዬ፣ አሁን እኮ ይሄ ነገር እኮ እኔ ደንታ ስለማይሰጠኝ ከፌስቡክ ጋር የተያያዘ ላይፍ ስለሌለኝ እኔ ላይፌ ከፌስቡክ ውጭ ከቲክታክ ውጭ በጣም ሙሉ ስለሆነ ሽቶም ራሱ ኮሌክት ያደረኩት ለኢንተርቴን ለማድረግ እና ኮሌክሽን ስለሆነው እንጂ ቢዝነሴ ቢሆንስ አስበሽዋል ምን ያህል ዳሜጅ እንደሚፈጠር? ከምር እኮ በጣም ቢዝነስሽ ቢሆን ከባድ ነው። እንኳን ሀብታሞች እንኳን ቢዝነስ ካልሆነ ግን ምን መሰለሽ፣ ዌልካም ቱ ኢትዮጵያን ወይም ሀበሻን ኮሚኒቲ። አንቺ ከዚህ በፊት ሀበሻ ኮሚኒቲ ካልኖርሽ እኛ ሀበሾች ልሽ እንዲህ ነው አንድን ሰው የምንቀበለው። አይዞሽ አለመሆንሽ ሲታወቅ እንዴት እንደሚያነግሱሽ እና ፌመስ እንደሚያደርጉሽ ታያለሽ። እኛ ሀበሻ ኮሚኒቲ አንድ ሰው ሀብታም ሆኖ መጀመሪያ ከመጣ ልክ እንደመጣ ሽቶ ስታሳይን የቤት ሴቷ መንሱር ሀቢባ አንቺ ቤት ሽቶ ያስተዋወቀችው አሉኝ። ሽቶ አትሸጥም እኮ ያላትን ነው እያሳየች ያለችው፣ ሀብቷን ነው እያስቆጠረቻቸው ያለችው ምናምን አልኳቸው። ሶ አንድ ሰው ካናይጆ ሊያ ጉዳዩ የማይመለከተው ሰው አላስገባም ማሪ። ጉዳዩ የማይመለከተው ሰው እዚህ ጋር ምን ያደርጋል? እዚህ ጋር ጉዳዩ የሚመለከታቸው ሚኪ ፊት አውራሪ እና ውሽዬ ብቻ ናቸው በአካል የሚያውቋት። ሰሚራ አስገብኝ እያልሽኝ ነው። ጃፓን ነው የምትኖሪው፣ እሷ የምትኖረው እሷ ጃፓን ስዊዘርላንድ ነው ምናምን ነው። ፊት አውራሪ መጥቷል። ሀቡ ጥሩ ነው። ተሻለሽ አንድ ሴትዮ ኢንስታግራም ዛሬ ማትገቢ ነገ ገባለሁ። አቡዬ ሰላም ጋይስ። እንትን ቪዲዮ አብሮ እንትን እሺ ሚኪ አብራና ከዛ ሳጂ ታወራና እንግዲህ ትለያታላችሁ። እናንተ ሁለታችሁ ናችሁ ለጊዜው በአካል የምታውቋት ቲክቶክ ላይ ማህሌትን። ሌላ ደግሞ ሌላ ማህሌትን በአካል የምናውቅ ሰው አለ? ኧረ እኔ አውቃታለሁ፣ በደንብ ነው የማውቃት። አንቺ ቤትሽ መታለች፣ ቤቷም ሄደሻል። ስለዚህ ከአንቺ በላይ ማህሌት የሚቀርብ የለም። እሺ አውሩ ውሽዬ እና ሰላም ተባብሩ። አውሩ እስኪ። ሰላም እንዴት ናችሁ? ሰላም እንዴት ናችሁ? ማናት ሴትዮ? እንዴ ሴትዮማ ሁሌም ታስቀጠቅጠኝ ናታ እኮ። ማናት? ታጂ። ከዚህ በፊት ህይወትህ ታውቃታለህ? ኧረ እኔ አላየኋትም፣ ምንም አይቻት አላውቅም። መንፈስ ነው የሆነችብኝ። ሲጀመር እያስቀጠቀጠችኝ ከአዊ ጋር ያስቀጠቀጥሽኝ ለመጀመሪያ ጊዜ ነው። አንድ ቀን ገዝታ አስገብተሽ አየኋት። አዎ ገዝታ አስገብቻት ስትቀጠቅጣ እኔ እናንተ ጌም ስንጫወት ጊፍት የምትሰጠኝ ናት። ነው የማውቃት። አንተ ከሳጂ ውጭ ከዚህ በፊት ህይወትህ የምታውቃት ከሆነ ድምጿን በደንብ ስማ።
ኧረ እኔ በህይወቴ እንደው ለመጀመሪያ ጊዜ ነው ያየኋት ዛሬ በቪዲዮ በገስት ነው ያየኋት። እሺ ሰው ፊቱ በሰርጀሪ ከተቀየረ ድምፅ ደግሞ ይቀየራል። ድምፅ አንዴ ድምጿን ድምፅ ይሰማችኋል? አዎ አሁን ይሰማል። እኔ ምን ታደርጋለህ? ሚኪ እንዴት ነህ? ሰላም ነህ ወይ? እኔ ብዙ ጊዜ ከሀቢባ ጋር ስትጫወት ነው ማየ፣ ግን ስትጫወት ጩኸት ድንቁር ነው የሚያደርገኝ። እሺ ያው ድምፄን እንድታውቀው ያህል ነው፣ ሌላ ማውራ ወሬ ስለሌለ እና ግን በጣም ነው። ሌላ ጊዜ ደግሞ አንተ ጋር መጥቼ ሀቡን ቅጥቅጥ እናደርጋታለን ገና ከመውለድ። ኖ ይሄማ አይቻልም። ይኸው ይህ ነገር የመጣው ድሮም እግዚአብሔር ይባርካት፣ ሰው እግዚአብሔር ይባርካት። አየሽ ግን አይ ድምጿ እንትን እንዴት እስኪ አጓሪልኝ፣ እስኪ አጓሪ አይ ነው ድምጿ እንድንለየው ታጓራ አጓሪልኝ። እንደ ምንድን ነው ማጓራት ማለት? አውዬ ታጓራልኝ። እኔ ሚኪ ዛሬ ማጓራት ምንድን ነው? በቃው ሚኪ ማሬ። ኧረ እኔ አላቃትም አውዬ። ጨዋታ ገብርኤልን አይደለም ክርስቶስን አይደለም። መጀመሪያ ላይ እኔ ሼር አድርገውልኝ በፌክ አካውንት ገብቼ አይቼ ደነገጥኩ። አይገልጸውም። ከዛም ቪዲዮቿን ገብቼ ሳይ ነበር። ኔቨር እንደውም ነው አይደሉም እንዴ? ድምፆቿን ሰማሽ በደንብ ቪዲዮቿ? በጣም አየሁኝ፣ ሁሉንም አየሁኝ። አይደለችም በቁልቢ የማይመሳሰል ነገር ነው። ሲጀመር አይገናኝም። ያቺ ሰርጀሪ ራሱ ቢሆን በጭራሽ መልአክና ጭራቅ እንዴት ይመሳሰላል? በጌታ በኢየሱስ ስም ሚኪ ምን ፈልገህ ነው? በጣም እያወዳደስካት ያለከው ምን ፈልገህ ነው? አልገባኝም። እውነታውን ብቻ ተናገር ተባልክ እንጂ ሌላ ምንም አያስፈልግም። ያለ መስሎነ ጨርሼዋለሁ። በዚሁ አጋጣሚ አቡዬ ያንን ስላነሳችሁት እኔ ያው አቡዬ አንቺ ቤት በተደረገው እርቅ መሰረት ባደረግሽው ውሳኔ መሰረት እህቴን አክብሬ እዛ የወሰንሽውን ውሳኔ ጠቅላላ ንብረቴን ሽጬ ገንዘባቸውን መልሼ ህዝቡ ጠቅላላ በእኔ የተበደለው ሁሉ ገንዘቡን ወስዶ ትክክለኛ ህይወት እየኖረ ቤተሰባዊ የመደዋወል ነገር በእኔ የተሸወዱ ጠቅላላ ማለት ነው። እና ይሄን ነገር በጣም ብዙ ሰዎችም አልሰሙትም። የለቀቁትን ቪዲዮ ያው ያንን መጥፎውን ነገር ሲያብላሉት ኖረው ጥሩ ነገር ሲመጣ ደግሞ ያው አበሻ ታውቂዋለሽ፣ ደብቀውት ምንም ቪዲዮውን ቫይራል ያልወጣበት ሁኔታ ሆኖ ነው። እና ብዙ ሰዎች ኮሜንትም ላይ አንዳንድ እየመጡ ሌባ ይላሉ። እኔ የአምሳ አለቃ ጥጋቡ ገብሬ ልጅ የወታደር ልጅ ነኝ። እኔ ጠቅላላ እኔና ፋሲካ እስካም ተደርገን እዚህ ገባን። እዚህ ያለውበት ሁኔታ ሆንኩኝ ያልሰው ሁሉም ሰው እንደሚጭበረበረው እንጂ ምንም አጥቼ ይሄንን ህዝብ ለመበደልም ምንም ሆኜ አይደለም። እና ንብረታቸውን ገንዘባቸውን መልሼ በእኔ የተጨረበሩትን ይቅርታ ብዬ ሁሉን ነገር ቪዲዮ ሰርቼ ፖስትቻለሁ። ገብታችሁ እኔ ፔጅ ላይ እዩት። አቡዬ በወሰነችው እህቴን አክብሬ ማለት ነው። እና አቡዬ ጋር መጥቶ የተዳኙት ሰዎች በትክክል ገንዘባቸው ተመልሶ ገንዘቤ አልተመለሰም እንደዚህ ገንዘብ አለብኝ የሚል ካለ ይኸው በአቡ ፊት 1 ሚሊዮን ብር እቀጣለሁ። 1 ሚሊዮን ብር ማለት በሚኪ ፊት አውራሪ ገንዘቤን ተበልቻለሁ፣ እሱ እንደዚህ አድርጎ አጭበርብሮ ብሬን ተበልቻለሁ አልመለሰልኝም የሚል ካለ 1 ሚሊዮን ብር ለመቀጣት ዝግጁ ነኝ። እና ይህንን ነው በዚሁ ማሳወቅ ፈልገው። እቺን እህታችንን ሳጂ የጠይቃችሁን ጥያቄ እኔ አይቻትም አላቅም፣ ምንም ብያት አላቅም ማለት ነው። በዚሁ አጋጣሚ እንትን ልንገራችሁ ብዬ ነው አጋጣሚውን ከሰጣችሁ። እሺ በጣም እናመሰግናለን። እነሷ ምን ሆናችሁ ነው ኮሜንታተር? እነሱ ካላወቃ ምሮ አማርኛው ነው ካላወቋት የምን ፓስፖርት ምን ደረጃ ነው እንዴ? ሰው ልጅ እንደዚያ ፓስፖርቷን ለእኔ በውስጥ ልክልኛለች። እኔ ያለው እንግዲህ ምናልባት አብሮ ነው እንትን ያለ ካላችሁ የተበደለችው ሀቢብ ፋሲካ ናት አይደለ? የተበደለ ሰው መችስ በምንም አይነት ተአምር ኦኬ እንበልና ሚልኪ እንኳን ስለበላ እንበሉት ስላሉት እንትን ቢል ፋሲካ ግን የተበደለ ሰው ያለቀሰ ሰው ናት አይልም፣ ላት ወይ ደግሞ አይደለችም አይልም። ሲጀመር ይኸውልሽ ሴትዮዋ በህግ የተያዘ ነገር እኮ የት እንዳለች ይታወቃል። በህግ የተያዘ ነገር ነው። ሚዲያም አትመጣም። ግድያት እንኳን እንደዚህ ይህን ሁሉ ህዝብ ዘርፋ ይቀርና በደህናው ጊዜ ሚዲያ ላይ ፎቶ አይታይም፣ ፊቷን አታሳይም። ሳሀቡ
ስለዛ በደህና ጊዜ ማታሳይም ማለት ደሳ እኔ ቤት መታ ሽቷንና ጃኬቶቿን $4500 የተገዙ ጃኬቶቿን፣ ቦርሳዎቿን፣ ወርቆቿን እንዳይመን አውረግዳት። በፊት ራሱ አልኩሽ፣ በፊት ራሱ እኮ አብረን እንበላለን እንጠጣለን፣ ግን ቪዲዮ ላይ መውጣት አትወድም፣ መታየት አትወድም። እኔ ቤት እንኳን ቪዲዮ አብታታክም ገብታ ለታመመ ሰው 50,000 ብር ቃል ትገባ ነው ውርድ ነው ምትለው። በጭራሽ ገስ ስትገባ አንድ ቀን ፊቷን አይቼው አላውቅም። ታጂ እኮ የተዋወቅን የመጀመሪያ ቀን ነው መታ ቪዲዮ አብርታ ሽቶቿን ስታሳየን የነበረው። ሲጀመር መንገድ ላይ ስትሄድ የትም ቦታ ፀጉር ቤቷ ራሱ ብታያት ሀቡ እንዲህ ፀጉሯን እስከዚህ ደፍታ መነጽር አድርጋ አሁን ያው ሲገባሽ ነው እንጂ ሌባ መሆኗን ስታቂ ሲገባሽ ነው ለካ ለዚህ ነው እንደ የምትዩ እንጂ በጣም በጥንቃቄ ነበር በዛ ሰዓት ራሱ የምትራመደው። ከመነጽሩ ውጭ አላየሻትም? አይን ፀጉር አይቻታለሁ። ይኸው ይሄ ሶፋ አፍ ቢኖረው ያወራል። ቁጭ ብለን እዚህ ጋር ማናወራው መታ አልጋዬ ላይ ትተኛለች። እኔና ፋሲካ መኪና ላይ እኮ ነው የሚጠጣው። ምን ኢጃ